ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የዩቲዩብ ቻናላችን ቤተሰቦች፣ ይህ በፍቅር ጉዳዮች ዙሪያ የተለያዩ ጠቃሚ መረጃዎችን ወደ እናንተ የምናደርስበት የኛ ስሜት የዩቲዩብ ቻናላችን ነው። በዛሬው ዝግጅታችን ላይ እመነኝ በሚስጥር ታፈቅርሃለች በሚል ርዕስ ያዘጋጀነውን ፕሮግራም ይዘንላችሁ ቀርበናል። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችንን ቤተሰብ ይሁኑ እንላለን። መልካም ቆይታ። በሚስጥር የምታፈቅርህ ከሆነ እነዚህን ምልክቶች ታሳያለች። ቁጥር 1 ትነካካሃለች። ለምሳሌ አጠገብህ በመሆን እጆችህን እንዲሁም ትከሻህን በተደጋጋሚ ትነካካሃለች። በተለይ እጆችህን ለመንካት የሆነ አይነት ሰበብን አታጣም። ማወቅ ያለብህ ነገር ሴት ልጅ የማትወደውን ወንድ በፍጹም ልትነካው አትችልም። በመሆኑም እሷ ላንተ ስሜት ካላት አንተን ለመንካት በአቅራቢያ ትሆናለች። እንዲሁም ደግሞ አንተን ለመቃወም ሰበብ ካገኘች ወደ አንተ ትጠጋለች። ስለዚህ በተደጋጋሚ በነካችህ ቁጥር ላንተ የተለየ ፍላጎት ሊኖራት ይችላልና ጠርጥር። ሌላው ደግሞ ከሌሎች ሴቶች ጋር መዋልህን አትወድም። ምክንያቱም አብዛኞቹ ሴቶች ውድድርን አይፈልጉም። በመሆኑም አንተን የምትወድ ሴት አንተ ከሌሎች ጋር ጨዋታ ስታበዛ በጣም ይደብራታል። እንዲሁም መከፋቷን በግልጽ ልትነግርህም ትችላለች። በተቃራኒው ደግሞ ዝም ልትልህም ትችላለች። ስለዚህ ወንድሜ እዚህ ላይ በደንብ ጥንቃቄ ማድረግ አለብህ። ቁጥር 2 ፍላጎትህን አሳያት። ከሁሉም በፊት እይታህን ሳቢ ማድረግ መቻል አለብህ። የመጀመሪያው እይታ ማለት ሁለት ሰዎች ለመጀመሪያ ጊዜ ሲገናኙ የሚከሰት እይታ ማለት ነው። ሴቶች በመጀመሪያው እይታ ለወንዶች የራሳቸውን ግምት ይሰጣሉ። አለባበስህን፣ አቋምህን፣ መልክህን እንዲሁም ስብዕናህን በመጀመሪያው ቀን ሊዳኟቸው የሚችሉ ጉዳዮች ናቸው። በመሆኑም የመጀመሪያው እይታህ ጥሩና መልካም ከሆነ ነገሮችን በቀላሉ ለመፈጸም ያስችልሃል ማለት ነው። በመጀመሪያ ቀን አሪፍ ሆነህ ካልታየህ በቀር በእሷ ዘንድ ተመራጭ መሆንን አትችልም። ስለዚህም ጥንቃቄ አድርግ። ከፍተኛ በራስ መተማመን ያላት ሴት ከሆነች ደግሞ የአይን እይታዋ በጣም አስቸጋሪ ሊሆን ይችላል። ማለትም ብዙ ነገሮችህን ትመዝናለች። እንዲሁም የመጀመሪያዎቹ ንግግሮችህም ወሳኝና አስፈላጊዎች እንደሆኑ እወቅ። በግንኙነታችሁ ወቅት ያንተን ስብዕና የሚገልጹ የተመረጡ ንግግሮችን መናገር መቻል እንዳለብህም አትርሳ። ቁጥር 3 ታመሰግንሃለች። አንዲት ሴት ሁልጊዜ ላንተ ትኩረት ከሰጠችና ለምታደርጋቸው ትናንሽ ነገሮች አመሰግንሃለሁ ካለች በሚስጥር እንደምትወድህ ማወቅ አለብህ። በነገራችን ላይ እቺ ሴት አንተን ከመመልከት እንዲሁም ከምታደርጋቸው ነገሮች በመነሳት ለአንተ ትኩረት ስለምትሰጥህና አንተን በጣም ስለምትወድህ ነው የምታመሰግንህ። በመሆኑም አንተ ለምታደርጋቸው ለእያንዳንዱ ነገሮች፣ ለአረማመድህ፣ ለአለባበስህ፣ ለአነጋገርህ፣ በአጠቃላይ ስለ እያንዳንዱ ነገር ታውቃለች። ስለዚህም ለእሷ የሆነ ትንሽ ነገር እንኳን ብታደርግላትም ሁልጊዜ ታመሰግንሃለች ማለት ነው። ቁጥር 4 ፍንጮችን ትሰጥሃለች። ሴት ልጅ ከወደደችህ በቀላሉ ልትረዳቸው የምትችላቸውን ፍንጮች ልትሰጥህ ትችላለች። ለምሳሌ የወንድ ጓደኛ የለኝም፣ ከማንም ጋር የፍቅር ግንኙነት አልጀመርኩም፣ አሊያም ደግሞ ሲንግል ነኝ ልትልህም ትችላለች። ይህንን ከተናገረች አንተም እሷ የምትላቸውን ነገሮች ተረድተህ እንደምትጠይቃት ተስፋ እያደረገች ነው ማለት ነው። ሌላው ደግሞ አንተም በደንብ ለማወቅ የግል ጥያቄዎችን ትጠይቃለች። ብዙ ጊዜ በአንተ ጉዳይ ላይ ጊዜዋን የምታጠፋ ከሆነ ይህም እንደምትወድህ ትክክለኛ ምልክት ነው። ምክንያቱም ማንኛውም ሴት አንተ የምትወደው ቀለም ምን እንደሆነ ወይንም የምትወደው ምግብ ምን አይነት እንደሆነ ለማወቅ በፍጹም ጊዜዋን ልታጠፋ አትችልም፣ እቺ ሴት ከልቧ በአንተ ካልተሳበች በቀር። ቁጥር 5 ፈገግታህን አሳያት። እሷ ላይ ትክክለኛ ፍላጎት ካለህ ቅረባት። እንዲሁም ተገቢ የሆነ የአይን ግንኙነትም ይኑርህ። ማለትም እስኪ ጨንቃት ድረስ ፍጥጥ አትበልባት። ረጋ ብለህ አውራ። እንዲሁም በምንም መልኩ አትጨናነቅ። የልብስ ምርጫዎችህ ቆንጆ ይሁኑ፣ ምክንያቱም ቀለሞች በሴቶች ላይ ትልቅ ተጽዕኖ የማምጣት ኃይል አላቸው። በመሆኑም የቀለም ምርጫ አስፈላጊ ነጥብ ይሆናል ማለት ነው። ሴት ልጅ በብዙ ነገር ትገመግምሃለች። የቀለማት ትርጉም እንደ መልካችን ስለሚለያይ ተጠንቅቀህ መምረጥ ይኖርብሃል። ወንዶች ሰማያዊ ቀለም ልብስ በመልበሳቸው የተረጋጉና ታማኝ እንደሆኑ በሴቶች በኩል ይታመናል። ሴቶችም ቀይ ቀለም ያለው ልብስ ሲለብሱ በወንዶች ዘንድ የመወደድ ስሜትን እንደሚያሳድሩም እወቅ። ቁጥር 6 የተለየ ስሜት ታሳያለች። እቺ ሴት ካንተ ጋር ስትሆን ከሌሎች ሰዎች ጋር ስትሆን ከምታደርገው የተለየ ስሜት ይታይባታል። ለምሳሌ የበለጠ ደስተኛና ተጫዋች ልትሆን ትችላለች።
አሊያም ደግሞ ዝምተኛና የተረጋጋች ልትሆንም እንዲሁ። ለምሳሌ ከጓደኞቻችሁ ጋር ወክ እያደረጋችሁ ባላችሁበት ሰዓት እነዛ ጓደኞቻችሁ በሆነ ምክንያት ካጠገባችሁ ይሄዳሉ። በዚህም ሰዓት በጣም ስትጫወት የነበረችዋ ልጅ ድንገት እነሱ ሲሄዱ ዝም ካለች እቺ ሴት ላንተ የተለየ ስሜት አላት ማለት ነው። ወይንም በተቃራኒው እነሱ በነበሩ ሰዓት እርግጥ ያለች ከነበረችና በጣም ዝምተኛ ሆና ከነበረች እነሱ ሲሄዱ ግን በጣም ጨዋታ የምትጨምር ከሆነ አንተን መጠጋጋት፣ መነካካት እንዲሁም የመሳሰሉትን ነገሮች የምትፈልግ ከሆነ እመነኝ እቺ ሴት ላንተ የተለየ ቦታ አላት ማለት ነው። ቁጥር 7 ከሷ ጋር መሆን እንደምትፈልግ ንገራት። እዚህ ጋር የሷንም ፍላጎት በተዘዋሪ መጠየቅ ጥሩ ዘዴ ይሆናል። ሴቶች በተዘዋሪ ሲጠየቁ ጫና እንደሌለባቸው ስለሚያስቡና በነጻነት መልሳቸውን እንዲሰጡ ስለሚያደርጋቸው ጥሩ ዕድል መስጠትም ይሆናል። በመሆኑም እቅዷ ምን እንደሆነ ጠይቃት። እቅድ ከሌላት ደግሞ አብረን ብንሆንስ በላት። ደፍረ ጠይቃት። ሌላው ማወቅ ያለብህ ነገር ሴቶች ዙሪያ ጥምጥምን መሄድ አይፈልጉም። አንተም ታዲያ በቀጥታ መጠየቅ ካለብህ በምንም መንገድ ወደ ኋላ ማፈግፈግ አይኖርብህም ማለት ነው። ወንድ ልጅ በሴቶች ዘንድ ተወዳጅ የሚያደርገው ምን እንደሆነ ለማወቅ ከብዶሃል? አንዳንድ ወንዶች ያለምንም ልፋት የያዙት ከሚመስለው መግነጢሳዊ ብቃት ጀርባ ያሉትን ሚስጥሮችም እያሰላሰልክ ሊሆን ይችላል። መልካም፣ በዛሬው ዝግጅታችን ላይ የዚህን ሚስጥሮች አጠር አድርገን የምንመለከት ይሆናል። እንዲሁም ሴት ልጅ በወንድ ውስጥ መቋቋም የማትችላቸውን ወሳኝ ባህሪያትንም አያይዘን እንመለከታለን። ወንዳ ወንድ ጠረን። ወደ ክፍል ውስጥ ገብተህ በቅጽበት የሁሉንም ሴቶች ትኩረት እንደማራቅ ካሰብ በመልክህ ብቻ ሳይሆን ሊቋቋሙት በማይችሉት ማራኪ ስሜት። ይህ የወንድ ኮሎኝ ኃይል ነው። ከሽቶ በላይ አንድ ቃል እንኳን ከመናገር በፊት አንተን የሚያስተዋውቅህ ስውር ሆኖም ግን ኃይለኛ መሳሪያ ነው። መልካም ጠረን የተራቀቀ የመተማመንና የመሳሳብ መልእክትን ይልካል። በዙሪያ ያሉትንም በሚያምር መዓዛ ይይዛል። የሚስጥርና ስሜታዊነት ፍንጮችንም ያንሾካሹካል። እንዲሁም በጥንቃቄ ከተመረጠ የስብዕናህን ማራዘሚያም ይሆናል። ብልህነት ከአካላዊ ገጽታ በላይ የሆነና ወንድ ልጅ በሴቶች ላይ ባለው ማራኪነት ላይ ከፍተኛ ተጽዕኖን የሚያሳድር ባህሪ ነው። እንዲሁም ከእውቀት ያለፈና በእውቀት ቀስቃሽ ንግግሮች ውስጥ የመሳተፍ ችሎታንም ያጠቃልላል። ሴቶች በውይይት ውስጥ ራሳቸውን የሚያዙ አስተዋይ አመለካከቶችን በሚያካፍሉና አእምሯቸውን በሚሞግቱ ወንዶች በጣም ይሳባሉ። የማሰብ ችሎታን የሚያሳይ ሰው የመማር ችሎታውን ብቻ ሳይሆን በዙሪያው ስላለው ዓለም ያለውን ጥልቅ ግንዛቤም ጭምር ያሳያል። ይህም ተለዋዋጭና የሚያበለጽግ ግንኙነትንም ይፈጥራል። እንዲሁም ሁለቱም ግለሰቦች እርስ በርሳቸው የሚማማሩበትና በእውቀት አብረው የሚያድጉበትንም መንገድ ይፈጥራል። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።